ክረምት ላይ እዚህ እንድቆይ ብዙ ቃሎች ተገብተውልኝ ነበር። ነገር ግን አሁን ምንም የለም። ጭራሽ እንደውም ያለፉት 3 ጨዋታዎች ላይ ቤንች ወንበር ላይ የተቀመጥኩት። እናም ቃላቸውን ጠብቀዋል ማለት አልችልም። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። ከአሰልጣኛችን ጋር ጥሩ ግንኙነት ነበረኝ። ነገር ግን አሁን ላይ ሁሉም ነገር በድንገት ተቋረጠ እና አሁን ምንም ግንኙነት የለንም። ለምን እንደሆነ አላውቅም። እንግዲህ ለኔ እንደሚመስለኝ ከሆነ የሆነ ሰው ክለብ ውስጥ እንድቆይ አልፈለገም። ይሄ ለኔ ተቀባይነት የለውም። ሁል ጊዜ እኔ ላይ ለምን እንደሚደርስም አላውቅም። ችግሩ ከኔ ነው ብዬ አላስብም። ምክንያቱም ለዚህ ቲም ብዙ ነገር ሰርቻለሁ ከዚህ በፊት። እውነት ለመናገር በጣም ቅር ብሎኛል። ለዚህ ክለብ ብዙ ነገር አድርጌያለሁ። ሁሉም ሰው ማየት ይችላል በየአመቱ የነበረውን ነገር፣ በተለይ ደግሞ ያለፈው አመት ላይ። ለምን እንደሆነ በማላውቀው ምክንያት ቤንች ላይ መቀመጥ በጣም ያሳዝነኛል። ክለቡ የመኪና ጎማ ስር ነው የወረወረኝ። እንደዛ ነው እየተሰማኝ ያለው። የሆነ ሰው እንግዲህ ሁሉንም ጥፋቶች እኔ እንድወስድ እንደሚፈልግ ግልጽ ነው። ኢንተርቪው ቃለ ምልልስ የማድረግ እድል ሲያገኝ የከፋውን ተጫዋች ሲያገኝ አንድ ነገር እንዲያፈርጥ ይፈልጋል። አፈረጠላቸው። ትላንት ማመን አልቻልኩም ስትል ማመን ያልቻልከው ምኑን ነው ብሎ ጠየቀው ጋዜጠኛው። ለ90 ደቂቃ ተጠባባቂ ሆኜ አለፈ አለ። ለሶስተኛ ጊዜ እኮ ነው ተጠባባቂ ሲደረግ። በተጫዋችነት ህይወቴ ይህ ሲገጥመኝ ለመጀመሪያ ጊዜ ነው አለ። እውነት ለመናገር ቅር ተሰኝቻለሁ። አሁን ይኸው ነገሩ መከፈት ጀመረ። ለዚህ ክለብ እኮ ብዙ ሰርቻለሁ። በእነዚህ ዓመታት በተለይ ባለፈው ሲዝን ሁሉም እኮ የተመለከተው ጉዳይ ነው። ተጠባባቂ መሆን ለምን እንደሆነ አላውቅም። ተጠባባቂ ሆንኩት። ክለቡ ለነገሮች መበላሸት በምክንያትነት እየቆጠረኝ ነው። እኔ የሚሰማኝ ይሄ ነው። የሆነ አካል ሰበቡን ወደ እኔ ሊያመጣ እኔ ላይ ሊለድፍ እንደሆነ ይሰማኛል አለ። የሆነ አካል አለ። ማን እንደሆነ ግልጽ ነው። እንግዲህ እሱ የሆነ አካል ካለ ኮንትራቴን ሳራዝም እኮ ክለቡ ብዙ ቃል ገብቶልኝ ነበር። አሁን ግን ለ3 ጨዋታዎች በተከታታይ ተጠባባቂ ተደረኩ። ቃላቸውን ጠብቀዋል ማለት አልችልም። ከዚህ በፊት ብዙ ጊዜ ተናግሬያለሁ። ከአሰልጣኙ ጋር ጥሩ ግንኙነት ነበረኝ። በድንገት ግን ያ ግንኙነት ተቋረጠ አለ። ያ ግንኙነት ጠፋ። ለምን እንደሆነ አላውቅም። ለኔ የሚመስለኝ በዚህ ክለብ ውስጥ እንድቆይ የማይፈልግ ሰው አለ አለ። በዚህ ክለብ ውስጥ እንድቆይ የማይፈልግ ሰው አለ። ትናንትና ለእናቴ ደውዬላት ነበር። አሁን እዚህ ጋር ነው እንግዲህ በመስመሮች መካከል ማንበብ ያለብን ንግግሩ። ትናንት ለእናቴ ደውዬላት ነበር። እናንተ ሰዎች እኮ ከዚህ ክለብ ጋር ልቀጥል አልቀጥል እኮ የምታውቁት ነገር የለም። እኔ ግን አውቃለሁ አለ። ምን ማለት ነው? አሁን ሰው ትናንት እናቴ ጋር ደውዬ ነበር ብሎ ይሄንን ነው ቀጥታ የተናገረው፣ ቃል በቃል ትራንስክሪፕቱን ሳይሆን። አሁን የእናቱ ጉዳይ እዚህ ውስጥ ምን አመጣው? ቀጥሎ ያብራራዋል። እና አለ መለስ አለና እናቴ በብራይተን ጨዋታ ላይ እንድትመጣ ጋበዝኳት፣ በቀጣይ ቅዳሜ ማለት ነው። ልጫወትም አልጫወትም በዛ ጨዋታ ላይ ችግር የለም፣ ግን አጋጣሚውን ልደሰትበት ፈልጋለሁ። I have to enjoy the moment። እስቲ የሚሆነውን አብረን እናያለን አለ። ለኔ ግን በአጋጣሚው መደሰት እንፈልጋለሁ። በዛች ዕለት መደሰት ፈልጋለሁ። ወደ አንፊልድ ሄጄ ደጋፊውን ተሰናብቼ ወደ አፍኮን የአፍሪካ ዋንጫ ማምራት ፈልጋለሁ። ምክንያቱም እዚህ አፍሪካ ዋንጫ ሄጄ ሳለው ምን ሊፈጠር እንደሚችል አላውቅምና። እንዴ በቃ እኮ በጃንዋሪ ወጣለሁ እያላቸው እኮ በቃ ቻው እያላቸው ነው። በቃ አሁን እናቴን በዛ ኦኬዥን እጠራለሁ። በብራይተን ጨዋታ ላይ እናቴ ባለችበት የሊቨርፑል ደጋፊን እሰናበታለሁ። ለሀገር የብሔራዊ ቡድን ልጫወት ወደ አፍሪካ ዋንጫ ሄዳለሁ። that's the end። ከዛ የጃንዋሪ መስኮት ክፍት ነው። አማራጭ እንጠቀማለሁ ነው በቃ። ሌላ ምንድነው ታዲያ ከዚህ አገላለጽ መረዳት ነው?